ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር በየሳምንቱ ወደ እናንተም እናደርሰው መሰናዷችን አሁን ጀምሯል። በዛሬው መሰናዷችን በቤቶችና ከተማ ልማት ላይ ትኩረት አድርገናል። የዛሬው እንግዳችን በከተማና መሰረተ ልማት ሚኒስቴር ሚኒስትር ዴኤታ ሄለን ደበበ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። አብራችሁን ቆዩ። ወይዘሮ ሄለን ደበበ ለቃለ መጠይቁ ፍቃደኛ ስለሆኑ ከልብ አመሰግናለሁ። ስለጋበዛችሁኝ አመሰግናለሁ። መልካም እንግዲህ ወደ መጀመሪያው ጥያቄ ሳልፍ እንግዲህ ባለፉት ዓመታት የቤቶችና ከተማ ልማት ዘርፍ በቤት ልማት ያከናወናቸው ተግባራት ምን ይመስላሉ? በተለይ ሀገራችን ኢትዮጵያ ሰፊ የቤት ፍላጎት ያለባት ሀገር ናትና ይህንን ለማጣጣም የሄዳችሁበት ርቀት ምን ይመስላል? በጣም አመሰግናለሁ። በጣም ጥሩ ፕሮቮክ የሚያደርጉ ጥያቄዎችን ነው ያነሳው ወንድሜ። ባለፉት 5 ዓመታት እንደ ከተማና መሰረተ ልማት በተለይም ደግሞ እንደ ቤት ልማትና እንደ ከተማ ልማት ዘርፍ ያሳካናቸው በጣም ዘርፈ ብዙ ስኬቶች አሉ ብለን ነው የምንገመግመው። አንዱና ዋነኛው ኦቨርኦል የከተማ ልማት እይታው የተቀየረበት ሁኔታ አለ። ከዚህ ቀደም ከተሞች የልማት ማዕከል ናቸው፣ የእድገት ማዕከል ናቸው የሚል እሳቤ ሳይሆን ያለው ከሳቤ ጀምሮ ከተሞች ኮንሱመር ናቸው፣ በጣም ገጠሩ ያመረተውን የሚመገቡ ናቸው እንጂ አምራች አይደሉም የሚል ተዛባ እይታ የነበረበት፣ ከዛ የተነሳ ፖለቲካሊም ትልቅ ትኩረት የማይሰጠው ጭማሪ ስራ ተደርጎ ነበር ሲወሰድ የነበረው። የሚኖረው የሰው ቁጥር በውስን አካባቢ ላይ በጣም ብዙ ሰው ስለሆነ የዛን ሰው እንቅስቃሴ ሊመጥን የሚችል የተሽከርካሪም የእግረኛ መንገድም አማራጭ ደግሞ የሳይክል መንገድም ኖሮት እንዲሆን የታሰበበትና የተተገበረበት መንገድ እጅግ በጣም አመርቂ ውጤት አምጥቶ በአዲስ አበባ ከተማ ላይ የተጀመረው በክልል ከተሞች እያለ በሰከንደሪ ተርሸሪ እያለ በወረዳ ዞን ከተሞችም ጭምር ተደራሽ ሆኖ አሁን ላይ ከ70 በላይ የሚሆኑ የሀገራችን ከተሞች በዚህ ኮሪደር ልማት ሰፋፊ የመንገድ ማስፋት ተጨማሪ መንገድ ስራዎችን በመስራት አዲስ አበባ ላይ ብቻ ከ205 ኪሎ ሜትር በላይ የአስፋልት መንገድ የተሰራበት ሁኔታ ነው የምናየው። ኦቨርኦል እንደ ሀገር ሲወሰድ ደግሞ በጣም ብዙ መንገድ በኪሎ ሜትር እንበለው ከቨሬጁን እንበለው አጠቃላይ ደግሞ በኮሪደር የለማውን የከተማውን ሽፋን ስናይ በከፍተኛ ሁኔታ ትልቅ ሽፋን ያለው እንደሆነ ያየንበትና ህብረተሰቡም በዚህ ደግሞ አንደኛ ጤናውን በመጠበቅ የእግር እንቅስቃሴዎች የመለማመድ ሁኔታ አድጎ በጣም የተሻለ ሆኗል። ከዛ ባሻገር የኢንቫይሮንመንት ጋር የተገናኘ ብዙ የከተማ መሬት በቃ ውድ ነው ስለሚባል ውድ የሆነው መሬት ሁሉ ለግንባታ ነበር ስናውል የነበረው። ለዛውም አይን ነው ይባላል፣ የተለየ ስያሜ ያለው የከተማ መሬትና ይሄን ሁሉ ለንግድ ቦታ ለተለያዩ ለኢንቨስትመንት ለሞል ለትንሽ ንግዶች ሲውሉ የነበረው ከዛ በላይ የዜጎች ተጨማሪ መተንፈሻ ቦታዎች ያስፈልጋሉ፣ መዝናኛዎች ያስፈልጋሉ፣ ፓርኮች ያስፈልጋሉ፣ የልጆች መጫወቻዎች ያስፈልጋሉ፣ የተለያዩ ፐብሊክ ኢንጌጅመንት የሚያደርጉበት ወጣቶች የሚገናኙበት ሁኔታ ያስፈልጋል በሚል ትልቅ ውሳኔና ትልቅ ለውጥ ነው በጣም ለከተሞቻችን። አሁን አዲስ አበባን ጨምሮ በአብዛኛው ከተሞች ስናይ ማምሻውንም ይሁን ዊኬንድ ላይ ዜጎች በነፃነት ከልጆቻቸው ጋራ የሚዝናኑበት ተጨማሪ ውይይት የሚያደርጉበት የተለያዩ ጋዘሪንጎች የሚካሄዱባቸው ሆኖ ስናይ በጣም የአኗኗር ሁኔታችንንና ተጨማሪ ለዜጎች እንደ አንድ መዳረሻና ለከተማው ሕዝብ መተንፈሻ የሆነበት ሁኔታ ስናይ ይሄ ልማት የሁሉንም ዜጎች የፍትሃዊ ተጠቃሚነትና
ከዚህ እየመጣ ካለው የአጠቃላይ የከተማ ኮሪደር ልማት ለጥቂት ሰዎች ብቻ ሳይሆን ለአብዛኛው ወይንም ለሁሉም ለከተማ ነዋሪ እድልና ተጨማሪ የማህበረሰብ መስተጋብር መገናኛ ቦታዎችን የፈጠረ እዛው ሳለ ደግሞ ዜጎች በስፖርት ጤነኛ ሆነው እንዲያድጉ ያደረገ ከአካባቢ ብክለትና ጥበቃ አንጻርም በጣም በከፍተኛ ሁኔታ የከተሞችን ተጋላጭነት በከፍተኛ ሁኔታ የቀነሰበት የልማት ስራ ስለሆነ በከተማ ልማት ዘርፉ እጅግ በጣም የተሳካና ውጤታማ አመት ነው። በሀገራችን ኢትዮጵያ የጋራ ቤቶች ወይንም ደግሞ የኮንዶሚኒየም ቤቶች ግንባታ ከተጀመረ እንግዲህ ብዙ አመታትን አስቆጥሯልና ከዚህ ጋር ተያይዞ የቤት ተጠቃሚዎች ለረጅም አመታት ቆጥበን ግን ቤት አልደረሰንም የሚሉ አቤቱታዎችና ቅሬታዎች ይነሳሉና እነዚህን ቅሬታዎች ለማስተናገድና ምላሽ ለመስጠት የሄዳችሁበት ርቀት ምን ይመስላል? በቀጣይ የታቀደው እቅድ ምንድነው? በጣም ጥሩ ጥያቄ ነው ያነሳው። እውነት ነው ዜጎች ከ1999 ዓመተ ምህረት ጀምሮ 2005 2006ም የዚህ ተቀናጀ ቤት ልማት ፕሮግራም ላይ ኦፊሻሊ ጥሪ ተደርጎ ተመዝግበው ቆጥበው ያሉ ዜጎች አሉ። የፕሮግራሙን አጠቃላይ ሁኔታ ገምግመን ነው ሲገመገም የተመራበት መንገድ አንዱ በፊት እሳቤው እንግዲህ የፋይናንስ አቅራቢው የኮመርሻል ባንክ የኢትዮጵያ ንግድ ባንክ ሆኖ ነው ሲሰራ የነበረው። ዜጎች ቤቱ ከተላለፈላቸው በኋላ ነው ወደ ክፍያው የሚሄዱት። የዜጎች ብር በራሳቸው በተናጠል አካውንት ነው ያለው እንጂ የዜጎች ብር የተሰበሰበው ወደ ቤት ልማቱ አይሄድም። ለቤት ልማቱ ዳይሬክትሊ ፋይናንስ ሲያደርግ የነበረው የኢትዮጵያ ንግድ ባንክ ነው። እንደሚታወቀው የኛ ሀገር ባንኮች ከፍተኛ የሆነ የቁጠባ ችግር ያለበት ነው። ቤት ደግሞ በጣም ብዙ የሆነ ካፒታል የሚፈልግ ነው። ይሄንን በዚህ ሁሉ ጊዜ የተሰራጩ ቤቶችን ብናይ አዲስ አበባ ከተማ ላይ አሁን ከለውጡ መንግስት በኋላ ያለቀው 139,000 ቤትና ከዛ በፊት በተለያዩ ፕሮግራሞች የተሰሩት ኦቨርኦል እንደ ሀገር ወደ 380,000 ቤቶች ናቸው በዚህ በቤት ልማት ፕሮግራም የተሰሩት። በውስን በሆኑ ወደ 28 በሚሆኑ ከተሞችን ፕሮግራሙ ሰፍቶ ስለነበረ ማለት ነው። በዚህ መንገድ ሄደን አንደኛ የሚፈለገው ቤትና እየቀረበ ያለው የቤት መጠን እኩል አይደለም። የቤቱም የሚያልቅበት ጊዜም በራሱ የራሱ ውስንነት ያለበት ነው። ስለዚህ ከአንድ የፋይናንስ ሶርስ ለበጣም ብዙ ሚሊየን ቤት ፈላጊ ቤት ልናቀርብ የምንችልበት አሰራርም ሊኖር የሚችልባቸው ሁኔታዎች ስለሌሉ ይሄን ነገር መገምገምና እንዴት የዜጎች ጥያቄ ይፈታ የሚለውን ማየት አለብን የሚል በተለይ በዚህ አመት ላይ የአዲሱን የሃውሲንግ ፖሊሲ ታህሳስ 28 በሚኒስትሮች ምክር ቤት ጸድቋል። ያ ሲጸድቅ በመጀመሪያ የነዚህ ዜጎች በሂደት ላይ ያሉ ዜጎች እጣ ፈንታ ምንድነው የሚሆነው፣ እንዴት ነው የሚፈታው ምላሻቸው የሚለውን በትክክል በሀገራችን ትልልቅ ውሳኔ ሰጪ አካላት ባሉበት ክብርት ከንቲባና የከንቲባ ኮሚቴ ባለበት ተነጋግረን መውጫ መንገዱንም ጭምር አስቀምጠናል ማለት ነው። ከነዛ መውጫ መንገዶች ውስጥ አንዱ የሚሆነው አሁን ቅድም ያልኩት በፐብሊክ ፕራይቬት ፓርትነርሺፕ ከሚሰሩ ቤቶች ላይ መንግስት እነዚህ ረጅም ጊዜ ለቆጠቡት እየቆጠቡ ያሉ ዜጎች ሁሉ እኩል የቁጠባ ሁኔታ ላይ አይደለም ያሉት። አንዱ ሊታወቅ የሚገባው ጉዳይ አሁን የዛሬ ስንት ዓመት የነበረው የቤት ዋጋ ዛሬ ያለው የቤት ዋጋ ጋር አንድና ያው አይደለም። በትክክል ግን የቆጠቡ ወይንም በቀጣይም የሚጠበቅባቸውን ያክል የቁጠባ መጠን አሁን ካለው የማርኬት እንደ ፍላጎታቸው ሊያስተናግድ የሚችል አንዱ በፐብሊክ ፕራይቬት ፓርትነርሺፕ ከሚለማው ከመንግስት ድርሻ ላይ አንድ የሚያገኙበት ሁኔታ ይመቻቻል ነው። ሌላው አዲስ አበባ ከተማ በተለያዩ ፕሮግራም በጀት ይዞ የሚሰራቸው በጣም ብዙ የቤት ልማት ፕሮግራሞች አሉ። በዚህ አመትም እያስኬደ ያላቸው
በእነዚህ ውስጥም እነዚህ ብቁ የሆኑ ቆጣቢዎች ገብተው የሚስተናገዱበት ሁኔታ እንዲኖር እናደርጋለን ነው። ሌላው ደግሞ አዲስ ፕሮግራም የሚመጣ አለ። በቀጣይ ፈጣሪ ሀገራችን ሰላም አድርጎ ብዙ ያቀድናቸው እቅዶች አሉ። ከዛ ፕሮግራም ላይ የቅድሚያ ተጠቃሚ እንዲሆኑ ነው። የቅድሚያ ተጠቃሚ መክፈል የሚችለው በባለቤትነት፣ መክፈል ማይችለው ደግሞ በኪራይ አማራጭ፣ ለነዚህ ዜጎች ግን ቅድሚያ ማግኘት መቻል አለባቸው የሚለው 4 አማራጮች ቀርቦ በ4 አማራጮች እነዚህ ዜጎች ጥያቄ በቅደም ተከተል መመለስ አለበት የሚል መግባባት ላይ ተደርሶ ነው አዲሱ የቤት ልማት ፖሊሲ የጸደቀውና የነበረውን ጥለን ሳይሆን ያለውንም ችግር አስተካክለን አርመን ለቀጣይ የነዚህ ዜጎች ተጠቃሚነትን በአዲሱ ፖሊሲ ውስጥ በትክክል የታየና ምላሽ የሚያገኝ እንደሆነ ነው የተነጋገርነው። በዛ ልክም እየሰራን ነው ያለ ነው። ከጉባ ብስራቶች መካከል አንዱ የቤት ልማት ነውና እንግዲህ በሚቀጥሉት ዓመታት ወደ 1.5 ሚሊዮን ቤቶችን ገንብቶ ለተጠቃሚዎች ለማስረከብ ታቅዷልና ከዚህ ጋር ተያይዞ እንግዲህ የዚህ ቤት ተጠቃሚ እነማን ናቸው ተደራሽ የሚደረጉት? ከጉባ ብስራቶች መካከል በጉባ ላይ ክቡር ጠቅላይ ሚኒስትራችን ወደ 30 ቢሊዮን ዩኤስዲ ነው አይደለ ለሀገራችን ትልልቅ ስትራቴጂክ የሆኑ ፕሮጀክቶችን አስተዋውቀዋል። አንዱ የጉባ ብስራት የሆነው የሃውሲንግ ፕሮግራም ነው። ወደ 1.5 ዩኒት የሚሆኑ ቤቶች በመላ ኢትዮጵያ ይገነባሉ በሚቀጥሉት 5 ዓመታት የሚል ትልቅ ብስራት ተገልጿል። ያንን ተከትለን እነማን ናቸው የዚህ ፕሮግራም ተጠቃሚ መሆን ያለባቸው፣ በምንስ አይነት መንገድ ነው በአጠቃላይ ለሀገራችን ኢትዮጵያ ሰፊ ሀገር ነው፣ የትኞቹስ ላይ ነው የቤት ችግር ያለው የሚለውን ሰፊ ጥናት አድርገን ከዛም ተነስቶ ነው አሁን ወደ ፖሊሲ የሚሄድ ነው። ከዚህ ቀደም ፖሊሲው የከተማ ልማት ፖሊሲ አካል ሆኖ ነበር ሲተገበር የነበረው። በዚህኛው ግን ስንመጣ እንዴት ነው የምናስፈጽመው? ምንስ ነው እውነተኛ ኢትዮጵያ ውስጥ የነበረው ቤት በአቅርቦትና በፍላጎት መካከል ችግር የሆነው ምንድን ነው? መቼስ ነው ይሄ ችግር የተፈጠረው የሚለውን በጣም ከንጉሱ ጊዜ ጀምሮ ያሉ የህግ ማዕቀፎች፣ የተወሰዱ እርምጃዎች ሁሉ ኢቭን በዚህ ጆርኒ ውስጥ የነበሩ ሰዎችንም ጭምር አግኝተን በጣም ዲቴል መረጃ ተወስዶ ለሰን ተወስዶ ማያዳግም ተቋማዊ ሆኖ የሚቀጥል አሰራር መኖር መቻል አለ። ከገባም በኋላ ችግር ነው እንውጣ ወደሚል ነገር ማያስመጣ በሚል መንገድ ሰፊ ጥናት አድርገንበት ያን ጥናት ማዕከል መሰረት በማድረግ ነው አዲሱ የቤት ልማት ፖሊሲ የጸደቀው። ሜጀርሊ እኛ ፎከስ ያደረግነው ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ነው። ያ ማለት እንግዲህ በተለያየ ምጣኔ ዴታዎችም አሉ። ከዴታ ባሻገር በዓለም አቀፍ ደረጃ የገቢ ምጣኔ ከስንት ዩኤስዲ በታች የሆነ ነው የሚለውን ሁሉ ዲቴል አናሊሲስ ተሰርቶ በእኛ ሀገር ደግሞ በጣም ቁጥሩ ከፍ ያለ ነው። በዚህ ውስጥ የሚወድቀው ኦልሞስት ወደ 91% የሚሆነው እዚህ ውስጥ ነው የሚወድቀው። ወደ ኒርሊ 10% ነው ወደ ከፍተኛ አሁን ባለው በአጠቃላይ በዚህ በእድገቱ ደግሞ የፐር ካፒታ ኢንካሙም እየተሻሻለ ስለሚመጣ ያንን ኢንተርናሽናል ጥናት መነሻ አድርገን ስንሰራ ኦልሞስት ወደ ከ10% በታች ነው እኛ ሀገር ላይ በራሱ በተለያየ አማራጭ ቤትን አፎርድ ሊያደርግ የሚችለው። ሌላኛው ግን በተለያዩ ፕሮግራሞች የመታቀፍ የመደገፍ ዝንባሌ እንዳለውና አቅሙም ሊችል እንደማይችል ለይተናል። ይሄንን ደግሞ እዚህ ውስጥም ሆኖ ቤትን ስለፈለግን ብቻ ወይንም ቤት ያስፈልገኛል ስላለ ብቻ የቤት ባለቤት ስላለን ብቻ ሁላችንም የቤት ባለቤት ልንሆን አንችልም። ገበያችን ይወስነዋል። ቤት እንግዲህ ከየትኛውም ጉድስ በላይ በጣም ኤክስፔንሲቭ የሆነ ላይፍ ሎንግ የሆነ ኢንቨስትመንት የሚፈልግ አሴት ነው። ስለሆነም በዚህ ውስጥ በኪራይ አማራጭ ማግኘት ያለባቸው የህብረተሰብ ክፍሎች የትኞቹ ናቸው? ተመጣጣኝ በሆነ ኪራይ ቤትን አክሰስ ማድረግ በቃ እንደ ማንኛውም ሰርቪስ ዜጋ ግን ሳይጨነቅ
ከሚበላው ከሚጠጣው በላይ የሆነበት በጣም ውጥረት ውስጥ ሳይገባ በቀላሉ ከፍሎ ሊኖር የሚችልበት ሁኔታ አንድ የክራይ አማራጭ እንዴት ይመቻቻል ነው። ሌላኛው ደግሞ በሎንግ ተርም ክፍያ የሬንት ቱ ኦን እየተከራየ ባለቤት የሚሆንበትንና ኢሚዲየትሊ ራይት አዌይ የሆነ ደግሞ የባለቤት የሚሆንበትን ሞዳሊቲዎችን በተለያየ መንገድ ከፋፍለን ከዜጎች የመክፈል አቅም ጋራ ተናባቢ ሊሆን የሚችል ኪራይም እንኳን ቢሆን የኪራዩም ጭምር በጣም ይሄ ሰፋፊ ምናምን ሳይሆን ከሌሎች ሀገራትም ከወሰድነው ተሞክሮ ታሳቢ አድርገን በአቅም ሊኖርባቸው የሚችሉባቸውን ሁኔታዎች ታሳቢ ያደረጉ የቤት ታይፖሎጂዎችን ለይተን ሰፊ ጥናት አድርገናል። በቤት ልማት ዘርፍ ሚኒስቴር መስሪያ ቤቱ በቀጣይ ሊሰራ ያቀዳቸው እቅዶች ምንድን ናቸው? በፊት የነበረው የኢንተግሬትድ ሃውሲንግ ዴቨሎፕመንት ፕሮግራም እየሰራ አይደለም፣ ግን ደግሞ በሌላ መንገድ የመንግስት ቤት አቅራቢነት ሚናውን የቀረም አይደለም። በእኛ እቅድ ላይም ወደ 20%ቱን የመወጣት ኃላፊነት አለበት ብለን ነው መንግስት። ምክንያቱም በከተማ የሚኖር ዝቅተኛ ገቢ ያለው ቋሚ ገቢ ያለው የህብረተሰብ ክፍል አለ። ስለዚህ ይሄ ቤት ኦን ሊያደርግ አይችልም ወይንም ሊገዛ አይችልም ወይንም ከተለያዩ ግለሰብ አቅራቢዎች በተመጣጠነ ዋጋ ሊያቀርብ ስለማይችል በተመጣጠነ ዋጋ ቤት ለሚጠብቁ ዜጎች እንዲቀርብ በማድረግ በኩል ባለፉት 5 ዓመታት አዲስ አበባን ጨምሮ ሌሎች ሁሉም የክልል ከተሞች በጀት በመያዝ የህብረተሰብ ክፍሎችን በተለይ ክቡር ጠቅላይ ሚኒስትራችን ያስተዋወቁት ይሄ ሶሻል ሪስፖንሲቢሊቲን ኮርፖሬት ሪስፖንሲቢሊቲን ትልልቅ ተቋማት እንዲወጡ በማድረግ በኩል የበጎ አድራጎት ስራ ላይ የተሰሩ ባሉ ስራዎችም ጭምር ሆኖ ወደ 263,000 ቤቶች የሚሆኑት በተለያየ አማራጭ ቀርበው ለዜጎች የተሰራጩበት ሁኔታ ነው የምናየው። የአዲስ አበባን ብቻ ከጋራ መኖሪያ ቤቶች ውጪ እንኳን ወስደን ብናይ ወደ ከ34,000 ቤቶች በላይ በዚህም አግባብ ተሰርተው ቤቶቹ ደግሞ በተለያየ መንገድም ልታዩቸው ትችላላችሁ ብለን እናስባለን ወይንም አይታችኋቸዋል። ያለቀላቸው ልክ እንደ ከዚህ ቀደም እንደ ኮንዶሚኒየም ቤቶች ዜጎች ከገቡ በኋላ ቤቱን ሀቢቴብል የሚያደርጉበት ሳይሆን በቃ ተርንቱኪ ነው ከፍተው ገብተው የሚገለገሉበት አይነት በጥንቅቅ ብሎ አልቆ የሚስተላለፍበት ሁኔታ መሻሻሎች የመጡበትና አጠቃላይ ምንም እንኳን የአቅርቦትና ፍላጎት መካከል ያለውን ችግር ሲግኒፊካንትሊ መቀነስ ባይቻልም ባይላርጅ ግን የተጀመሩ ስራዎችና ውጤቶች በትልቁ የዜጎቻችንን ችግር የቀረፉ ናቸው። የሪል ፕሮፐርቲ የንብረት ግብይትና እንዲሁም ደግሞ ተደራሽ ለማድረግ የተገበሩ ስራዎች ምንድን ናቸው? በተለይ በክልል ከተሞች የነበረው ትብብር ምን ይመስላል? ይህንን ስራ ለማቀላጠፍ እኛ ሀገር አንዱና መሰረታዊው ጋፕ ፕሮፐርቲ በተለይ መሬትና መሬት ነክና ቢልዲንጎች ቋሚ ንብረት የምንላቸው የግብይት ስርዓቱ በጣም የተበላሸ ነው። ቤቱ ያለበት የተለየው ሎኬሽን ታሳቢ አድርጎ አይደለም የሚወጣው። በዛ ምክንያት ገበያው ቤት ብቻ ስለሆነ በቃ ኪራይ ቤት ብቻ ስለሆነ ከዚህ በላይ ይከራያል የሚል ነው እንጂ ቤቱ ምን ሲያሟላ ነው ይሄን ዋጋ የሚያወጣው፣ ምን ሳያሟላ ነው ይሄን ዋጋ የሚያወጣው የሚለው ነገር በትክክል ስለማይታወቅ ክሬዲትድ የሆኑ ቫልዩሮች እኛ ሀገር አሉ፣ ግን በጣም ቁጥራቸው ጥቂት ነው። በእኛ ሀገር ደግሞ ያንን የዓለም አቀፍ መስፈርቶችን ወስደን ወደኛ ሀገር ከስተማይዝ አድርገን በእኛ ሀገር ተጨባጭ ሁኔታ አሁን የቫልዩሮች ቁጥር በጣም ከተለያዩ ዩኒቨርሲቲዎች እየተመረቁ ነው ያሉት። ዲግሪ ሆልደሮች አሉ፣ እስከ ፖስት ግራጁዌት እየተማሩ ያሉበት ሁኔታ አለ። እነዚህን በደንብ ሰርቲፋይ አድርጎ ኢንዲቪጁዋል ቫልዩርም የፈርም ቫልዩርም ሆነው በደንብ ማርኬቱ ላይ ገብተው የሚሰሩበትና ማርኬት ዲስቶርሽኑ የሚታረምበት ሁኔታ ያስፈልጋል። እንደ ሀገርም ወጥ የሆነ መረጃም የሌለን እንደመሆኑ መጠን በጣም ከፍተኛ ችግር ውስጥ ነው እየገባን ያለ ነው። ይሄን ለማረም ከክልል ከተሞች ጋር በጋራ ሆነን አሁን ላይ መረጃ የማደራጀት ፕሮፐርቲዎችን በአይነት የመለየት አዲስ አበባ ከተማ ላይ ምን አይነት ፕሮፐርቲ ነው ያለው፣ ምን አይነት ቤት መኖሪያ ነው፣ ምን አይነት ቤት ንግድ ነው፣ ምን አይነት ቤት የኢንዱስትሪ ነው፣
ምኑ ዌርሃውስ ነው፣ የቤቱ ከምን አይነት ነው የተሰራው፣ ማቴሪያሉ ምንድነው የሚለው ዲቴል ሳይንሳዊ በሆነ መንገድ ልየታ ተደርጎ በዛ ልየታ ውስጥ ደግሞ የግመታው ተሰርቶ ይሄ ወደ ዳታቤዝ ገብቶ ቀጥሎ በደንብ ዌብሳይቶች ለምተው ሁሉም ዜጋ አክሰስ ወደሚያደርግበት ሁኔታ ለመሄድ ይሄንን የእሴት እርከን ልየታና የፕሮፐርቲ ሬጅስትሬሽን ስራዎችን በጣም በብዙ ከሀገራችን ካሉ ከክልል ከተሞች እና ከክልል ከተሞች በታች ባሉ ከተሞችም ጭምር ወርደን እየሰራን ያለንበት ግን ብዙ መስራት የሚጠበቅብን ዘርፍ ነው። ብዙ አክሽን መወሰድ ያለበትና መስተካከል ያለበት ስራ ነው። ግን ጀምረነዋል። ከዚህ በላይ መፍጠንና መልክ ማስያዝ የሚጠበቅበት ትልቅ ደግሞ እንደ ፕሮፐርቲም በዓለም አቀፍ ደረጃም የሀገራችንን ተአማኒነት የግብይት ሂደቱም ግልጸኝነት ያለበት እንዲሆን የሚያደርግ ስለሆነ እንደ ከተማና መሰረተ ልማት በቀጣይ 5 ዓመት ልዩ ትኩረት ሰጥተን ውጤታማ ማድረግ የሚጠበቅብንና ብዙ ይፈርት የሚጠብቀን ስራ እንደሆነ ለመግለጽ ነው። ወይዘሮ ሄለን ደበበ በከተማና መሰረተ ልማት ሚኒስትር ዴኤታ ለቃለ መጠይቁ ፈቃደኛ ሆነው ከኛ ጋር ቆይታ ስላደረጉ እናመሰግናለን። እኔም ቃለ መጠይቅ ለማድረግ ስለጋበዛችሁኝ አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር በየሳምንቱ ወደ እናንተ የሚያደርሰው ፕሮግራማችን እስካሁኑ ነበር። ቀጣይ በሌላ ፕሮግራም እስክንገናኝ መልካም ሳምንት።